የወጣትነትን እድሜ አላህ ተባረከ ወተዓላ ይፈልገዋል፣ ሸይጣንም ይፈልገዋል። ሸይጣንና ነፍስያህን አሸንፈህ የተለያዩ ነገሮች የሚሻሙትን የወጣትነት ዘመንህን ለዲንህ ለአኼራ መስጠትህ አላህ ተባረከ ወተዓላ ኸይር እንደሻለህ ውስጥህ ላይ የኸይር ፍላጎት እንዳለ በግልጽ ያሳያልና አላህን ልታመሰግን ይገባል። ሌሎች የተለያየ አላህን ተባረከ ወተዓላ የሚያስቆጡ ቦታዎች ላይ ያሳለፉ ማያስቆጡ እንኳ ቢሆኑ ምንም በማይረባ ነገር ጊዜያቸውን እያቃጠሉ ቁርአን ለመስማት ሐዲስ ለመስማት ጀማዓ ለመስገድ ከተለያየ ቦታ ወደ መስጂድ ማምራት የአላህ ትልቅ ፈضል ነው፣ የአላህ ትሩፋት ነው። እያንዳንዱ እርምጃም አላህ ዘንድ አጅር እንድታገኝ ያደርግልሃል። የቅያም ቀንን ይመሰክርልሃል። የረገጥከው ምድር በሙሉ ወደ ኸይር ስትመጣ ይመሰክርልሃል። አሁንም ወጣቱ ይሄን ሊያስብ ሊነይት ሊደሰት ይገባዋል። አጠሪቁ ኢለላህ እነሆ የሰው ልጆች ዱንያ ላይ የሚጠቀሟቸው የተለያዩ መንገዶች አሉ፣ ዓላማዎችም አሏቸው። ከመንገዶች ሁሉ ትልቁና ረዥሙ መንገድ ጥንቃቄና ትኩረት የሚያስፈልገው መንገድ ቢኖር ወደ አላህ ተባረከ ወተዓላ የሚያደርሰን መንገድ ነው። የተፈጠርነውም ይህ መንገድ ላይ ቀጥ ብለን ተጉዘን መጨረሻ ላይ የአላህን ተባረከ ወተዓላ ውዴታ ለማግኘት ነው። የአላህን መንገድ የያዘ እዛ ላይ የጸና በሁለቱም ዓለም ደስታን ያገኛል። ዓላማውን ስላወቀ በሆነ ባልሆነው ጊዜውን ስላላቃጠለ መንገድ ላይ ከሚጫወቱ ሁሉ ቆሞ ስላልተጫወተ። ዓላማ ያለው ሰው ከቤቱ ወጥቶ የሚያስበው ቦታ እስኪደርስ ድረስ መሃል ላይ ዝም ብሎ አይቆም። የትልቁ የሙእሚኖች ዓላማ አላህን ተባረከ ወተዓላ በብቸኝነት ማምለክ ነው። ነቢያችን ዓለይሂ ሰላቱ ወሰላም መስመርን አስምረው ሲያበቁ ይህ የአላህ መንገድ ነው ቀጥ ያለ ሲሆን በማለት ለሰሓቦቻቸው ተናግረው፣ መንገዱ አንድ ብቻ አይደለም፣ ብዙ መንገዶች አሉ። ከግራና ከቀኝ ሊያሳስቱ የሚችሉ ሊያደናብሩ የሚችሉ የአላህ መንገድ ላይ ነን ብለው እያሰቡ ሳያውቁ ሌላ መንገድ ላይ ሊጓዙ ሕይወትን ጊዜን ሊያቃጥሉ ይችላል። ስለዚህ ነቢያችን ዓለይሂ ሰላቱ ወሰላም አርረኡፍ ረሒም አስቀድመው ለኡመታቸው የአላህ መንገድ የቱ እንደሆነ ተናግረው ምሳሌዎችንም አድርገዋል። በቀጥተኛውና ከአላህ መንገድ ተቃራኒ የሆኑ ጎዳናዎችንም እጅጉን አስጠንቅቀዋል። ሃዛ ሰቢሉላሂ ሙስተቂመን ብላ ይህ የአላህ መንገድ ነው ቀጥ ያለ ሲሆን ብላ። መፍሁሙ ከአላህ መንገድ ውጭ ያሉ ጎዳናዎች መንገዶች ቀጥ ያሉ አይደሉም፣ መንገድ ላይ እንድትቀር ያደርጉሃል። አማ የአላህ መንገድ በሰላም ከጌታ ጋር እንድትገናኝ ያደርግሃል። ليس من يقطع طرقا بطلا إنما من يتقي الله البطل. بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام الأتمان الأكملان على النبي المبعوث رحمة للعالمين وعلى آله وأصحابه والتابعين ومن اهتدى بهداه واتبع سنته إلى يوم الدين. أما بعد السلام عليكم ورحمة الله وبركاته. በመጀመሪያ ደረጃ ወደ ርዕሳችን ከመግባቴ በፊት ሁለት ተንቢሆችን ማስቀደም እወዳለሁኝ። አንደኛው አላህ ተባረከ ወተዓላ የተከበረው ቃሉ እነዚያ ያመኑ ወደ አንተ ሲመጡ የአላህ ሰላም እናንተ ላይ ይሁን፣ ጌታቸው አላህ ተባረከ ወተዓላ ራሱ ላይ እዝነትን ወስኗል፣ ለአማኞች ያዝናል፣ ከእነሱ ውስጥም ተሳስቶ ወንጀል የፈጸመና ከዛም ወደ ጌታው ጸጽቶ የተመለሰን አላህ እንደሚምር ንገራቸው ብሏል። ይሄ ለእያንዳንዱ አማኝ የሚያስደስት ከአላህ ተባረከ ወተዓላ የተገባ ቃል በነቢ ሙሐመድ ዓለይሂ ሰላቱ ወሰላም አማካኝነት የደረሰን የሚያስደስት ነገር ነው። አማኞች ወደ አንተ ዒልምን ፈልገው ስለ አኼራቸው ስለ ዲናቸው ስለ ጌታቸው ማወቅን ፈልገው ሲመጡ የአላህ ሰላም እናንተ ላይ ይሁን፣ ጌታቸው አላህም ተባረከ ወተዓላ ለአማኞች እንደሚያዝን ቃል ገብቷል፣ እዝነትንም ራሱ ላይ ወስኗል ብሏልና ኸይርን ፈለገን በተንቀሳቀስን ቁጥር የአላህን ረሕመት እንደምናገኝ አዱንያና አኼራ ላይ ሰላምን እንደምናገኝ ልናስብ ልናም ደስ ሊለን ይገባል። ሁለተኛው ተንቢህ ወይም ሙቀዲማ ፊት ለፊት የማየው አብዛኛው ወጣቶችን ይህ አልሐምዱሊላህ
ኡማው ላይ ኸይር እንዳለ ወደፊት ትልቅ ተስፋ እንዳለ ከሚያሳዩ ነገሮች መሃል አንዱ ነው። ወጣቱ ዲኑ ላይ ቀጥ ካለና ለዲኑ ትኩረት ከሰጠ በኢዝኒላህ ተዓላ የአላህ ተባረከ ወተዓላ እርዳታ ለኡማው ቅርብ ይሆናል። ወሀከዛ ኡማውን ከዲኑ ለማራቅ ጥረት የሚያደርጉ ሰዎችም ሀሳባቸው እንደማይሳካ በተጨባጭ ያያሉ። በመሆኑም ወጣቱ ሊበረታ ዲኑን ለማወቅ ሌት ተቀን ጥረት ሊያደርግ ይገባዋል። የወጣትነትን ዕድሜ አላህ ተባረከ ወተዓላ ይፈልገዋል፣ ሸይጣንም ይፈልገዋል። ሸይጣንና ነፍስያህን አሸንፈህ የተለያዩ ነገሮች የሚሻሙትን የወጣትነት ዘመንህን ለዲንህ ለአኼራ መስጠትህ አላህ ተባረከ ወተዓላ ኸይር እንደሻለህ ውስጥህ ላይ የኸይር ፍላጎት እንዳለ በግልጽ ያሳያልና አላህን ልታመሰግን ይገባል። ሌሎች የተለያየ አላህን ተባረከ ወተዓላ የሚያስቆጡ ቦታዎች ላይ ያሳለፉ ማያስቆጡ እንኳ ቢሆኑ ምንም በማይረባ ነገር ጊዜያቸውን እያቃጠሉ ቁርአን ለመስማት ሐዲስ ለመስማት ጀማዓ ለመስገድ ከተለያየ ቦታ ወደ መስጂድ ማምራት የአላህ ትልቅ ፈضል ነው፣ የአላህ ትሩፋት ነው። እያንዳንዱ እርምጃም አላህ ዘንድ አጅር እንድታገኝ ያደርግልሃል። የቅያም ቀንን ይመሰክርልሃል። የረገጥከው ምድር በሙሉ ወደ ኸይር ስትመጣ ይመሰክርልሃል። አሁንም ወጣቱ ይሄን ሊያስብ ሊነይት ሊደሰት ይገባዋል። ወደ ዛሬ ርዕሳችን ስገባ አጠሪቁ ኢለላህ፣ እነሆ የሰው ልጆች ዱንያ ላይ የሚጠቀሟቸው የተለያዩ መንገዶች አሉ፣ ዓላማዎችም አሏቸው። ከመንገዶች ሁሉ ትልቁና ረዥሙ መንገድ ጥንቃቄና ትኩረት የሚያስፈልገው መንገድ ቢኖር ወደ አላህ ተባረከ ወተዓላ የሚያደርሰን መንገድ ነው። የተፈጠርነውም ይህ መንገድ ላይ ቀጥ ብለን ተጉዘን መጨረሻ ላይ የአላህን ተባረከ ወተዓላ ውዴታ ለማግኘት ነው። የአላህን መንገድ የያዘ እዛ ላይ የጸና በሁለቱም ዓለም ደስታን ያገኛል። ዓላማውን ስላወቀ በሆነ ባልሆነው ጊዜውን ስላላቃጠለ መንገድ ላይ ከሚጫወቱ ሁሉ ቆሞ ስላልተጫወተ። ዓላማ ያለው ሰው ከቤቱ ወጥቶ የሚያስበው ቦታ እስኪደርስ ድረስ መሃል ላይ ዝም ብሎ አይቆምም። የትልቁ የሙእሚኖች ዓላማ አላህን ተባረከ ወተዓላ በብቸኝነት ማምለክ ነው። ነቢያችን ዓለይሂ ሰላቱ ወሰላም መስመርን አስምረው ሲያበቁ ይህ የአላህ መንገድ ነው ቀጥ ያለ ሲሆን በማለት ለሰሓቦቻቸው ተናግረው፣ መንገዱ አንድ ብቻ አይደለም፣ ብዙ መንገዶች አሉ። ከግራና ከቀኝ ሊያሳስቱ የሚችሉ ሊያደናብሩ የሚችሉ የአላህ መንገድ ላይ ነን ብለው እያሰቡ ሳያውቁ ሌላ መንገድ ላይ ሊጓዙ ሕይወትን ጊዜን ሊያቃጥሉ ይችላል። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም አርረኡፍ ረሒም አስቀድመው ለኡመታቸው የአላህ መንገድ የቱ እንደሆነ ተናግረዋል። ምሳሌዎችንም አድርገዋል። ከቀጥተኛውና ከአላህ መንገድ ተቃራኒ የሆኑ ጎዳናዎችንም እጅጉን አስጠንቅቀዋል። ሃዛ ሰቢሉላሂ ሙስተቂመን ብላ፣ ይህ የአላህ መንገድ ነው ቀጥ ያለ ሲሆን ብላ። መፍሁሙ ከአላህ መንገድ ውጭ ያሉ ጎዳናዎች መንገዶች ቀጥ ያሉ አይደሉም፣ መንገድ ላይ እንድትቀር ያደርጉሃል። አማ የአላህ መንገድ በሰላም ከጌታ ጋር እንድትገናኝ ያደርግሃል። ይህ መንገድ ዳርና ዳር ላይ እንቅፋቶች እንዳሉ አታለው ከመንገድ ሊያወጡ የሚችሉ ነገሮች እንዳሉ ተናግረው ወላከን መንገዱ ላመነበትና ስራዬ ብሎ ለያዘው ሰው ገር እንደሆነ ቀላል እንደሆነ የሚያሳዩ ነገሮችን በዛው ሐዲታቸው ተናግረዋል አለይሂ ሰላቱ ወሰላም። በግራና በቀኝ በኩል መጋረጆች አሉ። ወደ እነዚህ መጋረጆች መዝለቅ የሚፈልግን ሰው የሚያስጠነቅቅ አስጠንቃቂም አለ። ከመንገዱ ዳር ላይ አናቱ ላይ ሆኖም ኑ ወደ አላህ መንገድ እያለ የሚጠራም አለ ብለዋል። ይሄም ቁርአን የአላህን መንገድ ልንፈልግ እዛ ላይ ልንጸና ይገባናል። የህይወታችን ትልቁ ሀደፍና ግብም ይሄው ሊሆን ይገባል። አላህ ተባረከ ወተዓላ ያዙት ያለንን መንገድ ይዘን እዛ ላይ ጸንተን መጨረሻ ላይ ከአላህ ተባረከ ወተዓላ በሰላም መገናኘት ማለት ነው። ወደ አላህ የሚደረገው ጉዞ ሁሌም ለሁሉም አስቸጋሪ የሚባልም አይደለም፣ እንዲሁ ደግሞ በጣም ቀላል የሚባልም አይደለም። እንደ አህዋሉ እንደ ግለሰቡ ሁኔታ የተለያየ ሊሆን ይችላል። የመንገዱን ምንነት ያወቀና መንገዱ ላይ ቀጥ ብሎ ለመዝለቅና ለመጽናት የወሰነ ሰው አላህ ተባረከ ወተዓላ ስለሚያግዘው የአላህን እርዳታ ስለሚያገኝ እስከ ዳር ተጉዞ ከጌታው ጋር በሰላም መገናኘት ይችላል። በይነማ የመንገዱን ምንነት ያላወቀና ዝግጅት ያላደረገ ሰው
ሰዎች ሲጓዙ ስላገኘ ብቻ እግረ መንገዱን ከሆነ ተቀላቅሎ እየተጓዘ ያለው እንዲህ አይነቱ ሰው በዚህ ረዥም መንገድ ላይ ጸንቶ ሊቀጥል አይችልም። በጥቅሉ የሰው ልጆች ለሶስት ይከፈላሉ ወደ አኺራ ወደ አላህ ከሚያደርጉት ጉዞ አንፃር። አንደኛው አልሙቀረቡን የሚባል ሲሆን ሁለተኛው አልአብራር የሚባሉ ናቸው። ሶስተኛው አዛሊሙን ናቸው። እነዚህ ሁሉም በመሰረቱ የአላህ መንገድ ላይ የሚጓዙ ሰዎች ናቸው። ጉዟቸው ስኬታማ የሚሆነውና በሰላም ያለምንም እንቅፋት ሁሉን ነገር ተቋቁመው ከጌታቸው ጋር የሚገናኙት ሙቀረቦች ናቸው። ሙቀረቡን እነማን እንደሆኑ አላህ ተባረከ ወተዓላ በተለያዩ ቁርአን ሙቀረቦች ወደ መልካም ነገር የሚሽቀዳደሙ ሰዎች ናቸው። ኸይር የተባለን በሙሉ የሚሰሩ ኸይር መሆኑን ካወቁት አላህ እንደሚወደው ከደረሳቸው አላህ ተባረከ ወተዓላ በነቢዩ አማካኝነት እንዳዘዛቸው ካወቁ ፈጥነው የሚተገብሩ ናቸው። ሱና ነው፣ ዋጅብ ነው፣ ፈርዶል ዐይን ነው፣ ፈርዶል ኪፋያ ነው የሚል ዝርዝር ውስጥ አይገቡም። አላህ እንደሚወደው ካወቁ ኸይር ስራ ላይ ያሽከዳደማል። ዋጅብና ሱናን ሙስተሐብን ኸይር የተባለን ሁሉ እንደሚሰሩት ሁሉ አላህ የሚጠላውን ነገር ሙሉ በሙሉ እርግፍ አድርገው ይተዋል። ሐራምም ይሁን መክሩህም ይሁን ማለት ከዚህ ሁሉ አልፎ ሐላል የሆኑ ነገሮችን ሁሉ ወደ ሐራም ሊወስዱኝ ይችላሉ በማለት ይተዋል። ብዙ መልካም ስራዎችን ከመስራታቸው ጋር ከአላህ ተባረከ ወተዓላ ሀያልነት አንፃር ከልቅናው አንፃር የሚሰሯቸው ብዙ ትልልቅ ስራዎችንም እንደ ትንሽ ነው የሚቆጥሩት። እነዚህ አልሙቀረቡን የሚል ስያሜ ያላቸው ሲሆን አላህ ዘንድ በጣም ቅርብ የሆኑ ሰዎች፣ አላህ ያቀረባቸው ሰዎች ማለት ነው። መንገዱን ከፊት ሆነው የሚመሩት እነሱ ናቸው። የእነሱን ወስፍ አውቆ ጥረት የሚያደርግ ሁሉ አላህ ተባረከ ወተዓላ የንያውን ጥሩነት አይቶ ከነሱ ሊቀላቅለው ይችላል። ወላኪን ስለነሱ የሰማ በተስፋ ብቻ የሚኖር ሰው የነሱን ማዕረግ አያገኝም። እዛ ለመድረስ አላህ የሚወደውን ሁሉ መስራት፣ የሚከለክለውን ሁሉ መተው ይጠበቅብናል። እነዚህ ደግሞ የሚቻሉ ናቸው። በመሰረቱ አላህ የሰው ልጆችን አድርጉ ብሎ ያዘዛቸው ነገሮች በሙሉ በሰው አቅም የሚቻሉ ናቸው። አቅማችን ሙሉ በሙሉ አሟጠን እንድንጠቀምም አይደለም አላህ ያዘዘና ያስገደደን። የሰው ልጆች ከሚችሉት ትንሽ ዝቅ ያለ ህግ ነው አላህ ያዘዛቸው ብሏል ኢብኑ ተይሚያ ረሂመሁላህ ተዓላ። የተከለከሉ ነገሮችም የሰው ልጆች ካመኑበት መተው የሚችሏቸው ነገሮች ናቸው። የሚጠቅመንን ነገር አላህ አልከለከለም። ለመኖር አስፈላጊ የሚባል የግድ የሚባል ነገር አልከለከለም። ያዘዘን ሁሉ ለእኛ በአዱንያም በአኼራ የሚጠቅም፣ የከለከለን ሁሉ በአዱንያም በአኼራ የሚጎዳን። ከጌታው በሰላም መገናኘት የሚፈልግ ጉዞ ስኬታማ እንዲሆን የሚመኝ ሁሉ አላህ የሚጠላውን እርግፍ አድርጎ ሊተው ይገባል። አላህ ተባረከ ወተዓላ የሚጠላውን እየሰሩ ወደ አላህ ነው የምጓዘው ማለት በጭራሽ አቅል ካለው ሰው አይጠብቅም። የምትወደውን ሰው ቀጥረህ እሱ የማይወደውን አይነት አለባበስ ለብሰህ እሱ የማይወደውን አይነት አሕዋል ይዘህ አትቀርብም። በተራ ሰው ጋር እንኳን መገናኘት ማለት ነው። ፈከይፈ ቢላሂ ረቢል ዓለሚን አርሐሚር ራሒሚን ተቆጥሮ የማያልቁ ጸጋዎችና ኒዕማዎችን የሰጠን ጌታን አላህን ተባረከ ወተዓላ ለመገናኘት የምናደርገው ጉዞ ላይ እሱ የሚጠላው ነገር ከኛ ፈጽሞ ሊገኝ አይገባም። ሁለተኛው አልአብራር በመባል የሚታወቅ ሲሆን እነዚህ ዋጅብ የሆኑትን የሚሰሩ ሐራም የሆኑ ነገሮችን የሚተዉ የአላህ ባሮች ናቸው። እነዚህም መንገዱ ላይ እንደተጓዘው ነው። ከሙቀረቦች ኋላ እየሄዱ ነው። ትልቁ መለያቸው አላህ ተባረከ ወተዓላ ዋጅብ ያደረገባቸውን ነገር አይተውም። ሐራም ያደረገባቸውን ነገር አይዳፈሩም። በዚህ መሃል መክሩህ የተባሉ የተጠሉ መተው በላጭ ነው የሚባሉ ነገሮችን ሊዳፈሩ ይችላሉ። ሙስተሐብ የሚባሉ ማድረጉ በላጭ ነው የሚባሉ ነገሮችን ሊተዉ ይችላሉ። ደረጃቸው ከሙቀረቦች ዝቅ ያለ ነው። ወደ አላህ ተባረከ ወተዓላ በሚደረግ ጉዞ ፉክክር ማንም እገሌ ቢቀድመን ችግር የለውም ሌላ አይገባም። ዱንያ ላይ አንደኛ የወጣ እንዲህ አይነት ሽልማት አለው፣ ሁለተኛ የወጣ እንዲህ አይነት ሽልማት አለው ከተባለና የሽልማቶች አይነት የሚለያይ መሆኑ ከታወቀ
ሁሉም አንደኛ መውጣት ነው የሚፈልግ። ቀድሞ ለደረሰው የተዘጋጀውን ሽልማት የራሱ ማድረግ ነው የሚፈልግ። ይሄ በዱንያ ሲሆን አኺራ ላይ ወዐጀልቱ ኢለይከ ረቢ ሊተርዳ ሊሆን ይገባል። ወደ አላህ ቀድሞ የደረሰ ይበልጥ ወደ አላህ ቅርብ የሆነ አላህ ይወደዋል፣ አላህ በሱ ይደሰታል። ዱንያ ላይ የሙእሚኖች ትልቁ ምኞታቸው አላህን ማስደሰት፣ ከአላህ ቁጣ መራቅ፣ ትክክለኛ የአላህ ባሪያ ሆኖ መኖር። ዓቅል የሆነ አስተዋይ የሆነ የዱንያ ምንነት የገባው የአላህ ባሪያ መሆን ማለት ምን ማለት እንደሆነ ያወቀ ሰው ሁሉ ተስፋና ምኞት ይሄ ነው። እንصح منك الود يا غاية المنى الكل هين የምኞታችን ሁሉ ጣሪያ የሆነው አላህ ተባረከ ወተዓላ ከወደደን እሱን ከወደደን እኛም ከዛ ውጭ ያሉ ነገሮች በሙሉ ቀላል ናቸው። ከአፈር ላይ ያለ ሁሉ አፈር ነው። ተራ ሰው ሲቆጣ ይጨንቃል፣ ትረበሻለህ። በአንጻሩ ደግሞ አላህ ተባረከ ወተዓላ ሲቆጣህና እሱ ያዘዘህ ቦታ ላይ ሲያጣህ ምንም አይነት ስሜት የማይሰማህ ከሆነ የህይወት ዓላማ አልገባህም፣ ኢማንህም አልተስተካከለም። ሄዳ ምንም እንኳን አንተ ጋር ጥሩ ነገር ቢኖር ሌሎች ጋር ያለውን ኸይር ልትሰራ ከሌሎች በልጠህ ቀድመህ ልትገኝ ይገባል። ምክንያቱም አላህ ወስተቢቁ አልኸይራት ኸይር ነገር ላይ ሌሎችን ቅደሙ ብሏል። ወፊ ዛሊከ ፈሊተናፈስ አልሙተናፊሱን ብሏል። ጀነት ላይ መልካም ሥራ ላይ የአላህ ውዴታ ላይ ተሽቀዳዳሚዎች ይሽቀዳደሙ፣ ተፎካካሪዎች ይፎካከሩ። ማያስወቅስ መፎካከርና መወዳደር እዚህ ጋር በዱንያ ጉዳይ የሆነ ሰው ሲሽቀዳደምህና ሲወዳደረህ ካየኸው መንገዱን ሰፋ አድርግለት። እማ በአኺራ ጉዳይ ላይ ሰው ከተፎካከረህ ማንም እንዲቀድምህ አትፍቀድ ብሏል ደጋ ቀደምቶች። ሌላውና ሶስተኛው አዛሊሙ ሊነፍሲሂ ነው። ይኸው መንገድ ላይ ካሉት ሶስተኞቹ ወደ ኋላ የቀሩ ነፍሳቸውን በዳዮች ይባላል። ዋጅብን በአግባቡ ማይወጡ ሐራምንም የሚዳፈሩ ማለት ነው። እነዚህን አላህ ተባረከ ወተዓላ ከሙእሚኖች ጎራ አላወጣቸው፣ ላኪን ወስፋቸው ያስፈራል። አላህ የሰጣቸው መገለጫ ያስፈራል። ራሳቸውን በዳዮች ተብላ ነፍስያህን አንተ ከበደልካት ከዛ በኋላ ሌሎች ነፍስህ ላይ በደል ያደርሱ የሚመኙ ሁሉ ወደ ኋላ ቀድሞ ነፍስያውን የበደለ ሰው ሸይጣን ይበደላል። ቀድሞ በነፍስያው የተጫወተ ሰው ሸይጣን ይጫወትበታል። አዱንያ ላይ ነፍሱን የረሳ አኺራ ላይ የሚሆን የአላህ መንገድ ላይ የሚኖረው ቦታ እጅግ በጣም ኋላ ነው የሚሆነው። ነብዩ ሰለላሁ ዐለይሂ ወሰለም ስለ ሶላት አስመልክተው ሲናገሩ ላ የዛሉ ቀውሙን የተአኸሩነ ሐታ ዩአኺረሁም ላህ ብለዋል። አንዳንድ ሰዎች አወል ሶፍ መስገድ እየቻሉ ከኢማሙ ቅርብ ሆነው መስገድ እየቻሉ ቀደም ብለው መስጂድ ገብተው ቁጭ ብለው መላኢካ እስትግፋር ሊያደርግላቸው እየቻለ ገና ነው ያሉ መስጂድ ከመግባት ፊት ለፊት ከመቀመጥ ወደ ኋላ ከማለት አይወዝኑም አላህ ወደ ኋላ እስኪያስቀራቸው ድረስ ብላ ከኸይር ስራ ወደ ኋላ ባለን ቁጥር ቸላ ባለን ቁጥር ማድረግ የምንችለውን ኸይር ስራ ለነገ ብለን ባሳደረን ቁጥር አላህ ተባረከ ወተዓላ ወደ ኋላ ያስቀረናል። አዱንያ ላይ ለኸይር ስራ የሚቀድሙና ከፊት የሚገኙ አኺራ ላይ ሙእሚኖች አላህን በሚያዩበት ጊዜም ከፊት ለፊት ሆነው አላህን በደንብ የማየት እድሉ የሚያገኙት እነሱ ናቸው ብሏል ኢብኑ ቀይም ረሕመቱላሂ ዐለይህ። አዱንያ ላይ ኸይር ስራ ላይ ቀድም የሚገኙ ከሌሎች ፊት ለፊት የሚሆኑ ሶላትም ላይ ይሁን ዒልምም ላይ ሌሎችም መልካም ስራዎች ላይ ቀዳሚ ሆነው የሚገኙት ፈጥነው የሚመጡት አኺራ አላህ በሚታይበት ጊዜ ከሙእሚኖች ፊት ለፊት የሚሆኑት እነሱ ናቸው። አዱንያ የቀደመ አኺራም ቀዳሚ ይሆናል። አዱንያ ላይ ከኸይር ወደ ኋላ የዘገየ አኺራ ላይም ኋላ ይቀራል፣ ይዘገያል ተብሏል። ከሙቀረቦች የሆነ እጅጉኑ ታድሏል። አላህ ትልቅ ውለታ ውሎለታል። አልሐምዱሊላህ ሊበረታ ሊቀጥል ይገባል። ከአብራሮች የሆነ ከፊት የቀደሙት ስላሉ ኃይል ሊጨምር ሊፎካከር ይገባል። ከኋላ ደግሞ አልፏቸው የመጣ ስላሉ ደግሞ አልሐምዱሊላህ ሊል ይገባል። በመጸጸትህ ኸይር ስራ አመለጠኝ ብለህ በመቆጨትህም አጅር ታገኛለህ። ከአንተ የባሱን አይተህ አልሐምዱሊላህ በማለትህም አጅር ታገኛለህ። ማዕኖ የአኺራ ጉዳይ ላይ ሲሆን አስሉ ከአንተ የሚበልጡትን ማየት ነው።
ሐሰን ወይም ሶሒህ በሆነ ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም በአዱንያ ጉዳይ ካንተ በታች ያሉትን ተመልከት፣ በዲንህ በአኺራህ ጉዳይ ከላይ ያሉትን ተመልከት ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ስራ ካጣህ የተወሰነ ጊዜ ከሆነ ስራ ያጣኸው ሁሌ የሚበላውን የሚጠጣውን አጥቶ መንገድ ላይ ወድቆ የሚለምንን ሰው እያየ አልሐምዱሊላህ፣ የተወሰኑ የጤና ችግሮች ካሉበት ለረጅም ዓመታት አልጋ ላይ ታስሮ የቆየን ሰው እያሰብክ አልሐምዱሊላህ በል። ወዳጅህን ዘመድህን በሞት ካጣህ ለአፍታ እንኳ ከወዳጅ ከዘመድ ጋር ተገናኝቶ በፍቅር የመኖርን እድል ያላገኘን ሰው እያሰብክ አልሐምዱሊላህ በል። በአዱንያ ጉዳይ ከታች ያሉትን እያየህ ራስን ልታጽናና ይገባል። አማ በዲን ጉዳይ ሲሆን ላ ካንተ በላይ ያሉትን ልታይ ይገባል። ብዙ ሰዎች ያለው መፍሁም ከዚህ በተቃራኒ ነው። አልሐምዱሊላህ እኔ እሰግዳለሁ፣ ስንቱማ ይሰግዳል። እኔ ጾማለሁኝ፣ ረመዳን ጾማለሁ፣ ረመዳንም ላይ የሚበላ ሙስሊም አለ። ወደ ታች ወርደህ ታች ካሉት ራስን አታነጻጽር። ወደ ላይ ለማየት ወደ ላይ ቀና ለማለት ልትሞክር ይገባል። እነዚህ ሶስቱም በጥቅሉ የአላህ መንገድ ላይ ነው ያሉት በአላህ እስካመኑ ድረስ። ከማን ጋር ነኝ እያለን እያንዳንዳችን ራሳችንን ልንጠይቅ ይገባል። የአላህ ተባረከ ወተዓላ መንገድ ወደ አላህ የምናደርገው ጉዞ እጅግ በጣም ረጅም ነው። በቀናት በሰዓታት ውስጥ ሊጠናቀቅ የሚችል አይደለም። ወደዚህች ምድር ከመጣህበት ጊዜ ጀምሮ ጉዞ አንድ ብሎ ጀምሮ ልክ ጉዞ ሲጀምርም ከዙሪያ ጠላቶች አሉ፣ ከመንገዱ ሊያወጡህ የሚሞክሩ መንገድ ላይ እንድትቀር የሚያደርጉ። ነቢያችን ሰለላሁ ዐለይሂ ወሰለም እንደተናገሩት ሕፃን ልጅ እንደተወለደ ሸይጣን መጥቶ በጥፊ ይመታል፣ ያለቅሳል፣ ይጮሃል። ይህ ማለት ጠላትነቱ ጀምሯል ማለት ነው። እያንዳንዱ ዱንያ ላይ የሚገጥሙን ነገሮች እንደ ሙእሚን ካየናቸው ትምህርት የሚሰጡ ናቸው። መንገድ ላይ ነው ያለው፣ ቆመህ አትጫወት፣ ዓላማህን አትዘንጋ። መድረስ ከምትፈልግበት ዓላማ እስካልደረስክ ድረስ ሰላም ሊሰማ አይገባም። መንገዱ ላይ እስካለና እስከጸናን ድረስ አላህ ተባረከ ወተዓላ ነስሩን ይሰጠናል። ላከን ተስፋ ከቆረጠን ዲን ላይ ቀጥ ማለት ይከብዳል። ወደ አላህ የሚደረግ ጉዞ ከባድ ነው። መጾም፣ መስገድ፣ ሰደቃ መስጠት፣ ሪባ መተው፣ ኸምር መተው፣ የሰውን ስም በመጥፎ ከማንሳት መጠንቀቅ፣ ብዙ ክልከላዎች አሉ፣ ብዙ ትዕዛዛት አሉ። እነዚህ ሁሉ ይህ መንገድ ላይ የሚጓዝን ሰው የሚመለከቱ ናቸው። ይህ መንገድ ላይ መጓዝ ብዙ ኃላፊነት አለ፣ መስዋዕት አለ። ይህን ኃላፊነት በአግባቡ የተወጣ ሰው መንገዱ ዳር ላይ መጨረሻ በሰላም ሲያጠናቅቅ መላእክቶቹን ከአንዳህና መጣህ ብለው እንደሚቀበሉ ሲያስታውስ፣ ይህ መንገድ ላይ የደረሱበት ልፋትና ድካሞች በሙሉ አንድ የጀነት ገብቶ የጀነት ሽታን ሲያሸት እግሩን ሰላሙ ሀገር ላይ ሲያሳርፍ ከጀነት ውሃ አንዴ ሲጠጣ እንደሚረሳውና አልሐምዱሊላህ አለዚ ሀዳና ሊሃዛ ወማ ኩና ልነህተዲየ ለውላ አን ሀዳና አላህ ሲል ድካሙን ሁሉ ይረሳል። አኼራ ላይ ለማረፍ ብሎ የአላህ መንገድ ላይ በሰላም ጸንቶ ተጉዞ መጨረሻ ለመሸለም ብሎ ዱንያ ላይ ያልደከመ አኼራ ይመድከሙ የማይቀር። ዱንያ ላይ የሚፈልገውን ነገር ለአላህ ብሎ ያልተወ አኼራ ላይ ሁሌ የማይፈልገው ነገር ውስጥ ይኖራል። አማ ዱንያ ላይ ለአላህ ብሎ ሁሉን ነገር ከተወ ማተው ያለ አላህ ኑር ባለው መልኩ የኖረ አንገቱን ደፍቶ መንገዱ ላይ የተጓዘ ከዙሪያው የሚንጫጩና የሚረብሹ ያልበገሩት አኼራ ላይ ይኮራል፣ ይደሰታል። በል ድካሙና ልፋቱን ሁሉ ይንቀዋል። ይህ መንገድ ላይ ጸንቼ በርትቼ መቀጠሌ ለዚህ እንደሚያበቃኝ ባቅ የተሻለ ስራ ነበር። ወላከን አላህ ተባረከ ወተዓላ በዚህ መንገድ ላይ ጸንተው ለተጓዙ ከመኞታቸው በላይ ይሰጣቸዋል። ዋናውና ትልቁ ነገር ጠላታችንን ማወቅ። ጉዞውን ለማደናቀፍ የሚሞክሩ ሐስዶች እንዳሉ አውቁ መሳሪያ መታጠቅ። ኹዙ ሒድረኩም ተብለን ትጥቃችሁን ያዙ ተብለን አላህ ተባረከ ወተዓላ በርካታ ጥላቶች እንዳሉብህ ነግሮሃል። ቀደም ሲል በጠቀስነው ሐዲትም ነብዩ ሰለላሁ ዐለይሂ ወሰለም በግራና በቀኝ በኩል መግቢያዎች አሉ ብላ ከነዚህ የመንገድ እንቅፋቶች መሃል አንዱ ሸይጣን። ረሱል ዐለይሂ ሰላቱ ወሰላም ከግራና ከቀኝ መስመሮችን ካሰመሩ በኋላ እነዚህ በሙሉ
ወደሆነ ቦታ የሚወስዱ መንገዶች ናቸው። ደጃቸው ላይ ሸይጣን አለ፣ ኑ ያለም ይጣራ ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ማንኛውም ሰው ቀጥተኛውን መንገድ ለቆ በግራና በቀኝ የሚጠራውን አካል አቤት ብሎ ይሄድ እንደሆነ ገደል ይገባል፣ ከቀጥተኛው መንገድ ይወጣል። ከጌታው ጋር ለመገናኘት ያደርገው የነበረው ጉዞ ወይም ሙሉ በሙሉ በተወሰነ መልኩ የተሰናከለ ይሆናል። ከሱ ጋር ይጓዙ የነበሩ የአላህ ባሮችም ጥሎት ይሄዳሉ ወደ ኋላ ባለ ቁጥር። ይህ ማለት ስሜትን መከተል ማለት፣ ሸይጣን የሚልህም መስማት ማለት። ኢነ ሸይጣነ ለኩም ዐዱውን ፈተኺዙሁ ዐዱወ፣ ሸይጣን ለእናንተ ጥላት ነው፣ እናንተም ጥላት አድርጉት ብሎናል። ጥላትህ እንደሆነ የነገረህ አላህ ነው ተባረከ ወተዓላ፣ ሁሉንም የሚያውቀው ጌታ። ከሰዎች ሁሉ ሞኝ ማለት ጠላቱን እንደ ወዳጅ የሚያይ ሰው፣ የጠላቱን ምክር የሚሰማ፣ ጠላቱ ባሳየው መንገድ የሚሄድ ነው። يعدهم ويمنيهم وما يعدهم الشيطان إلا غرورا، ሸይጣን ቃል ይገባላቸዋል፣ በምኞትም እንዲንበሻበሹ በተስፋ እንዲንበሻበሹ ያደርጋቸዋል። ሸይጣን መሸንገል ማታለልን እንጂ ሐቂቃ የሆነን ቃል አይገባላቸውም ብላ። ሸይጣን አባታችን አደም ከጀነት እንዲወጡ ሰበብ የሆነው እሱ ለራስህ እንኳን ባይሰማህ አባቴን ከጀነት ያወጣን ሰው መንገድ እንዴት እከተላለሁ ልትል ይገባል። ሸይጣን ባይኖርና አባታችንን ባያሳስት ዛሬ መከራ ስቃይ የተሞላባት ዱንያ ላይ አንኖርም ነበር። ሙሳም ለአደም ይሄን ብለዋል፣ አንተ ነህ አደም፣ አንተ ነህ ወደ ዱንያ እንድንመጣ ያደረከን ከጀነት ያስወጣህን ብለው። ላኪን አላህ ቀድሮት ሸይጣን ይበልጥ አንተ ላይ የሚጫወተውና ትልቅ ሥራ የሚሠራው ዲንህ ላይ ጠንከር ባልክ ቁጥር፣ ወደ አላህ በቀረብክ ቁጥር ይህን ይበልጥ መጠንከርና ጠላትህን ለማሸነፍ መበርታት ይጠበቅብሃል እንጂ እጅ ልትሰጥ አይገባም። አማ ከዲኑ የራቀን ሰው በቁጥጥሩ ስር ስላደረገው ለሱ ሥራ አይፈታለትም። የሚፈታተነው አንተን ለይል ሶላት መስገድ ፈልገህ ምናልባትም ሰዓት ሞልተህ ተኝተህ ሳለ ነም ዓለይከ ሌይሉን ጠዊል ይልሃል፣ ገና ነው አንነጋም ተኛ ይልሃል። ሱና ጾም መጾም ፈልገህ ብትነይት ነገ ከባድ ሥራ አለብህ ብላ ቀጣይ ሳምንት ይልሃል። ዘመድ መጠየቅ ብትፈልግ ቅርብ ጊዜ ጠይቀው እነሱ ይጠይቁ ይልሃል። ለእያንዳንዱ ለኸይር ሥራ ሰበብ ያመጣልሃል። እሺ ብለኸው በሄድክ ቁጥር የመልካም ሥራ ዕድሎችን ባሳለፍክ ቁጥር ወንጀሉንም የተለያየ ተልካሻ ምክንያት የደረደረለህ ችግር የለም ትተውበታለህ፣ ወጣት ነህ፣ ይሄ ቀላል ወንጀል ነው ያለ ባታለለህ በሰማህ ቁጥር የሱ ወጥመድ ውስጥ ያስገባህ። ወጥመዱ ቀላል አይደለም፣ ጠላትህ ነው። ከጠላትህ ጋር በመልኩ መኗኗር እንዳለብህ ልታውቅ ይገባሃል። አዱንያ ላይ ወዳጅ መስሎ መክሮህ ሲያበቃ አኺራ ላይ ግን አላቅህም ይልሃል። የታወቀ ነው። ሱረቱ ኢብራሂም ላይ የቂያም ቀን አላህ እውነተኛ የሆነን ቃል ገባላችሁ፣ ቃሉንም ሞላላችሁ፣ እኔም ቃል ገብቼላችሁ ነበረ፣ እኔ ቃሌን አፍርሻለሁ፣ ምንም ልረዳችሁ አልችልም፣ እናንተም ልትረዱኝ አትችሉም። ዱንያ ላይ መጥፎን ነገር አመላከትኳችሁ እንጂ አስገድጄ አላሰራኋችሁም በማለት ጥሏቸው ይጠፋል። ለቢብ የሆነ ሰው አስተዋይ የሆነ ሰው ሸይጣን ጠላቱ እንደሆነ በማወቅ ወደ ታች እንዳያወርደው ጥረት ሊያደርግ ይገባዋል። ወደ አላህ በተጠጋን ቁጥር ሸይጣንን በተጠነቀቅነው ቁጥር ሸይጣን ከኛ ይርቃል። እሺ ባልነውና ተናዙል ባደረግን ቁጥር ሸይጣን ወደኛ ይመጣል። ሸይጣን የሚፈራው ዛሂርህን አይደለም። ሸይጣን ካንተ የሚፈልገው ልብህን። ስንትና ስንት ዛሂራቸው የሚያምር ውስጣቸው ላይ ግን ሸይጣን የተጫወተባቸው ሰዎች አሉ። ባሪያው ያደረጋቸው ሰዎች አሉ። አንዱ ዘዴው በውጫዊ ገጽታ እንድትታለል ያደርግሃል፣ ውስጥህ ወና ከመሆኑ ባዶ ከመሆኑ ጋር ማለት ነው። አላህ ደግሞ ከምንም በላይ አስቀድሞ የሚያየው ልብህና ስራህን። ልብህ ከተበላሽ፣ ከጌታ ጋር ያለህ ስነ ምግባር ከተበላሽ፣ ስራህ መጥፎ ከሆነ የውጭህ ማማር ሊያታልህ አይገባም። አንድ በውሸት እንድትጽናና ሸይጣን የሚያደርግበት መንገድ። ከሸይጣን ጋር ሆነው ደግሞ ስሜትና ነፍስያ አሉ፣ ከአላህ መንገድ ሊያወጡ የሚታገሉ ጉዞህን ሊያሰናክሉ ጥረት የሚያደርጉ ሀዋ አልሀዋ ያህዊ ቢሳሒቢሂ ኢላ ናር። ስሜት
ባለቤቱን ወደ እሳት ይዞ ይወርዳል ተብሏል። ጀግናና ጎበዝ ሰው ብሎ ማለት ስሜቱን የሚኻለፍ ሰው አላህ ተባረከ ወተዓላ የሚወደውን ነገር ስሜቱ የሚወደውን ነገር ሁለቱን አነጻጽሮ አላህ የሚወደውን ነገር የሚያስቀድም ሰው። የሰው ልጅ ነፍሱ በመጥፎ የምታዝናት ብሏል፣ የምትጎተጉትናት ብሏል። የነፍስያውን መጥፎነት አላህ የጠበቀው ሰው ከሙፍሊሖች ይሆናል። ከማንም በላይ ወደኛ ቅርብ የሆነው ጠላት ነፍሳችን። ሌላውን ጠላት ሸሽታ ልታመልጠው ትችላለህ። ሩቅም ስለሆነ ያለው መሀል ላይ ክፍተት አለ፣ መከላከል ትችላለህ። እጅግ በጣም ቅርቡ ያንተ ጠላት ነፍስያህ ናት። ነፍሴ ሆይ አደብ ያዥ ልትላት ልትመረምራት ይገባል። ከአላህ መንገድ ወጥታ ምን ላይ ልትገባ እንደምትችል ልታሳውቃት ይገባል። ወሀከዛ ከዚህ መንገድ ሊያወጡ የሚችሉ ሊያደናቅፉ የሚችሉ ነገሮች መሃል አንዱ መጥፎ ጓደኛ ውሎ ነው። ዲን ላይ ቀጥ ማለትን ከአላህ ቅርብ የሚሆነን ጥፍጥና ከቀመሱ በኋላ ወደ ኋላ የሚመለሱ ሰዎች አሉ። ትናንት ሐራም ነው ብለው ያምኑት የነበረውን ነገር ሐላል ነው ብለው የሚሰሩ፣ ዋጅብ ነው ብለው ይወጡት የነበረውን ነገር ሱና ነው ብለው ዝቅ የሚያደርጉ። የዚህ ሁሉ ሰበብ መጥፎ ጓደኛቸው። አን المرء لا تسأل وسل عن قرينه ተብሎ እገሌ ማን ነው ብለህ አትጠይቅ፣ ጓደኛው ማን ነው ብለህ ጠይቅ ተብሎ። ሰው ጓደኛውን ነው ይመስል። ትክክለኛ ኢማን ያለው ሰው አላህ የሚወድ ሰው ከሙእሚን ጋር ወደ አላህ የሚያደርገውን ጉዞ ከሚያገራለት ሰው ጋር እንጂ አይወዳጅም፣ አይቀራረብም። ከመጥፎ ሰው ጋር መሆን የእሱ መጥፎ ባህሪ በሽታ ሁሉ እንዲተላለፍብህ ያደርጋል። ብዙ በሽታዎች አሉ ዱንያ ላይ አብረህ ብትበላ አብረህ ብትቀመጥ ማይተላለፉ ማለት በሽታ ሁሉ ማይተላለፉ። ላኪን የወንጀል በሽታ አብሮ በመቀመጥ አብሮ በመብላት አብሮ በመጫወት በትንፋሽ ይተላለፍ። ቀልብን ከሚያደርጉ ነገሮች መሃል አንዱ ከትረቱ ሙኻለጠቲ አህሊ ለህዊ ወልገፍላ ተብሏል። ቀልብ ከሚያደርጉ ነገሮች አንዱ ስሜታቸውን የሚከተሉ በአዱንያ የታለሉ ሰዎች ጋር መቀላቀልን ማብዛት። ከእነዚህ ሰዎች የሚወጣው ትንፋሽ ልቦናን ያሳውራል ተብሏል። ሁሌ የሚያስቡት የሚናገሩት ጠፊ ስለሆነችው አዱንያ ብቻ ነው። የአኼራ ነገር የሶራጥ ነገር አያሳስባቸው። አላህ አንተ ላይ ከሚውላቸው ትልልቅ ውለታዎች አንዱ ጥሩ የሆነን ጓደኛ መስጠቱ። ና እንስገድ፣ ና ቁርአን እንቅራ፣ ና ሙሐበራ እናድምጥ፣ ና የታመመን ሰው እንጠይቅ የሚል ጓደኛ አላህ ከሰጠህ ታድለሃል። ወርቅና ብርህን ከምትጠብቀው በላይ ልትጠብቀው እጁን ልትይዝ ይገባል፣ ልታስታምመው ይገባል። አኺር ዘመን ላይ ከምንም በላይ ውድ የሚሆነውና በቀላል ማይገኘው ሐላል ከስብና ሐላል ብርና ለአላህ ብለህ የምትወደው ጓደኛ ነው ተብሎ። ይህ ሁሉ የሆነው ወደ አላህ ስለሚያቀርብህ፣ ስዘነጋ ስለሚያስታውስህ፣ ጀማዓ ስትጠፋ ስለሚፈልግህ፣ ስላንተ መጥፎ ነገር ሲሰማ ሄዶ ስለሚመክርህ ነው። መጥፎ ጓደኛ ስላንተ መጥፎ ነገር ከሰማ አውጥቶ ይበትናል። ጥሩ ነገር ከሰማ በልጠኸው እንዳትገኝ ይቀብረዋል፣ ይደብቀሃል። መጥፎ ነገር ላይ ያየ ዝም ይልሃል፣ ያሾፍብሃል። አማ ትክክለኛ ፊ ሰቢልላህ ላይ ያገኘኸው አኼራ ላይ ሊጠቅምህ የሚችል ጓደኛ ወንድምህ ከሆነ ሁሌም ላንተ ኸይርን ነው የሚመኝ። ብዙ ሰዎች የመቀልበሳቸው ከዲን የመራቃቸው አንዱ ሰበብ መጥፎ ጓደኛ። መጥፎ ጓደኛን በሽታን ከምሸሸው በላይ ልትሸሽ ይገባል። መጥፎ ጓደኛ በምንልበት ጊዜ ደረጃዎች አሉት የመጥፎነት። ብዙ ሰዎች መጥፎነቱን በይፋ የሚያውቁትን ሰው ጓደኛ ያደርጉት፣ ይፈሩታል። የሚሳደብ የሚደባደብ ስለ መጥፎ ስራዎች የሚሰራን ሰው ይሸሻል። እኛ እዚህ ከዲን ጋር በተያያዘ መጥፎነት የምናወራው ከሱ ጋር መሆንህ ለአኼራ ምንም የማይጠቅም ሰው ሁሉ መጥፎ ጓደኛ። ከሱ ጋር መሆንህ ለአኼራ ምንም የማይጠቅም ሰው በሙሉ መጥፎ ጓደኛ። ይህ ብሎ ማለት ከሰዎች ጋር በምንም መልኩ አትገናኝ ማለት አይደለም። ተገናኝ፣ ምላስህን ስጣቸው፣ እጅህን ስጣቸው፣ ልብህን አትስጣቸው። ካፍር ሊሆን ይችላል፣ ሙናፊቅ ሊሆን ይችላል፣ ሙጅሪም ሊሆን ይችላል። በአዱንያ ጉዳይ ትገናኛለህ። ወላኪን የጓደኝነትን ማዕረግ አሰጠው። ለአኼራ የማይጠቅምህ ከሆነ አዱንያ ላይ ብቻ ቢቀድሪል ሓጃ ተገናኙ፣ ሽሸው። ከዛ በኋላ ከደጋ ቀደምቶች መሃል ብዙ ጊዜ ከሰው ትርቃለህ። ከሰዎች ጋር ቁጭ ብለህ ስታወራ ስትቀማመጥ አትታይም ሲባል እኔ ከእናንተ ጋር ቁጭ ብዬ ምን አደርጋለሁ? እናንተ የሰው ስጋ ትበላላችሁ፣ ከረሱልና ከሰሓቦች ጋር ቁጭ ብል ይሻለኛል ብሎ ቶሎ ይሄድ ነበር። የረሱልን ሰለላሁ ዐለይሂ ወሰለም ሐዲስ ለማንበብ ማለት
ከጓደኛ ጋር ባልተናነሰ መልኩ ባለንበት ጊዜ ወጣቱን ያጠቃ ያለው ከአላህ ያራቀ ያለው ዓላማውን ያሳተ ያለው ሚዲያ ነው። እያንዳንዱ ሰው ብዙ ጓደኞች አሉት ሚዲያ ውስጥ፣ ሶሻል ሚዲያ ውስጥ። ከነዚህ ሰዎች የሚመጡ መልእክቶች በሙሉ ቀልቦ ላይ ተጽዕኖ ያሳድራሉ የማይቀር። ሶሻል ሚዲያ በዚህ መልኩ ከመስፋፋቱ በፊት አንድ ሰው 2 3 ወይም 4 ጓደኛ ቢኖረው፣ ዛሬ ግን ምንነቱን የማያውቀውን ሰው ጓደኛዬ ብሎ ከሱ ጋር የተጻጻፈ ለምት ነገሮች መልስ እየሰጠ እሱ የሚጽፈውን ያስተላለፈ ልቡ ላይ እጅግ በጣም ብዙ ሰዎች አሉ። ወሃከዛ በዚህ መልኩ ከሰዎች ጋር እንኳን ባይጻጻፍ ጓደኛ የሚባል ከአላህ የሚያዘናጋ ብዙ ግዴታዎች እንዳንወጣ የሚያደርግ ስልክ አለ። ጓደኛው ስልኩ የሆነ ሰው አለ፣ ከወላጆቹ ያራቀው፣ ከሚስቱ ያራቀው፣ ሶላት ሐያ አለ ሶላህ ሐያ አለ ፈላህ እየሰማ ቁጭ ብሎ ስልኩ የሚጎረጎር ሰው በገዛ ገንዘቡ የገዛው ሞባይል ከአላህ መንገድ ያራቀው ነው ማለት። ከመጥፎ ጓደኞች አንዱ የሆነ ነው ማለት። ዱንያ ላይ እስከ መቼ እንደምንኖር ማናችንም አናውቅ። ትናንትና ካንተ ጋር የነበረ ሰው ሞተው እኮ ሲባል ሰማን። ለጊዜው ብቻ ከንፈር መጠህ ልትተው አይገባም፣ ልትማር ይገባል። ንብረቱን ሳይሰበስብ ዕዳውን ሳይመልስ ያስከፋቸውን አፍታ ሳይጠይቅ ያሰበውን ሳያሳካ በሰላም ራሱ መርጦ ለብሶት የለበሰውን ልብስ ማታ ላይ ምናልባትም ሰው ቀዶ ያወልቃል፣ ዱንያን ይሰናበታል። ይህ ነው የሰው ልጅ ማለት። በእንዲህ ሐል ላይ የሚኖር ሰው ህይወቱን በዋዛ ሊያሳልፍ ከአላህ በሚያርቀው ነገር ጊዜውን ሊያቃጥል አይገባም። እንደዚሁ ከአላህ መንገድ ከሚያርቁን ጉዞውን ከሚያደናቀፉብን ነገሮች መሃል አንዱ ጅህልና፣ መሃይምነት፣ ዲንን አለማወቅ ነው። የሰው ልጅ አላህን ባወቀ ሸሪዓውን ዲኑን ባወቀ ቁጥር ጉዞ የተሳካ ይሆናል፣ መንገዱን ያጥርለታል። ዑለሞች የዓለምና የጃሂልን ልዩነት ሲያነጻጽሩ የዕልምን ጥቅም ሲዘረዝሩ ከጠቀሷቸው ነገሮች መሃል አንዱ ዕልም ያለው ሰው በዕልሙ በቅጽበት ጃሂል የሆነ ሰው በቀናትና በወራት ማያገኘውን ፈዲላ አጅር ያገኛል። እንደ ምሳሌ ገበያ ሲገባ አንድ ጊዜ ላኢላሃ ኢለላህ ወሕደሁ ላ ሸሪከ ለሁ ለሁል ሙልኩ ወለሁል ሐምዱ ዩሕዪ ወዩሚት ወሁወ ሐዩን ላ የሙት ቢየዲሂል ኸይር ወሁወ ዐላ ኩሊ ሸይኢን ቀዲር ያለ ሰው 1 ሚሊዮን ሐሰናት ያገኛል። ነብዩ ሰለላሁ ዐለይሂ ወሰለም 1 ሚሊዮን ወንጀል ይራገፍለታል። በቀን ስንቴ ነው ገበያ የምንገባው? የተለያዩ ጉዳዮች ወደ ሱቅ በሄድክ ቁጥር ወደ ገበያ በገባህ ቁጥር አሁን ያልነውን ዚክር ያልክ እንደሆነ የምታገኘው አጅር አለ። ይሄን ለመጀመሪያ ጊዜ የሚሰማ ሰው የኸይር ፍላጎት ካለው ለመልካም ነገር ጉጉተኛ ከሆነ ምንም ባይኖረኝ ወደ ገበያ ስመላለሳለሁ ብለም እንዴ ነው። ከሱሐቦች መሃል ምንም ሐጃ ሳይኖራቸው ገበያ እየሄዱ በሰዎች መሃል እያለፉ ሰላም አለይኩም ሰላም አለይኩም ሰላም አለይኩም ያሉ ይሄዱ ነበር። አንዴ ሰላም አለይኩም ካለ 10 ሐሰና ያገኛል። ወረሕመቱላህ 20 ወበረካቱሁ 30 አጅር ያገኛል። ወነፍስ ሸይ እዚህም ጋር ገበያ ሲገባ አንድ ጊዜ ብቻ ላኢላሃ ኢለላህ ወሕደሁ ላ ሸሪከ ለሁ ለሁል ሙልኩ ወለሁል ሐምዱ ዩሕዪ ወዩሚት ወሁወ ሐዩን ላ የሙት ቢየዲሂል ኸይር ወሁወ ዐላ ኩሊ ሸይኢን ቀዲር ያለ ሰው 1 ሚሊዮን ሐሰናት ያገኛል። ነብዩ ሰለላሁ ዐለይሂ ወሰለም 1 ሚሊዮን ወንጀል ይራገፍለታል። ሐዲሱ ላይ በሐዲስ ልቃውንት መሃል ኺላፍ አለበት፣ ሐሰን ነው ሐዲስ። ይህን የሚያውቅ ሰው ገበያ በገባ ቁጥር ይህን አጅር ጠብቆ ሲል የሚያገኘውን አጅር ተመልከቱ። ላኪን የማያውቅ ሰው የሚያጣውን ፈዲላ ትሩፋት መገመት ቀላል። ወሃከዛ በርካታ ፈዳኢል አዕማል ባብ ላይ የተነገሩ ትሩፋቶች አሉ። እኛ የምናደርጋቸው ነገር ግን ባለማወቃችን ማንነይትባቸው። መተለን ነቢያችን ሰለላሁ ዐለይሂ ወሰለም ለሚለምን ለምስኪን የሰጠኸው 1 ብር ፊ ሰቢልላህ ብለህ የሰጠኸው 1 ብር እና ለምስትህ ለቤተሰብህ ከሰጠኸው ከ1 ብር ከነዚህ ሁሉ የሚሻለው ለቤተሰብህ ለምስትህ የሰጠኸው 1 ብር ነው ብላ ነብዩ ሰለላሁ ዐለይሂ ወሰለም። ሰደቃ ስጡ ሲባል ለምስኪን ለመስጂድ ለመድረሳ ለኸይር ሥራ ማሽቀዳደም ሰው የለም አጅር አገኝበታለሁ ብሎ ስለሚያስብ ማለት። ላኪን ባለቤቱ የቤት ወጪ የመገዛበትን ብር ስጠኝ ስትለው ሲጨቃጨቅ ታየዋል። የተሰጠው የት ሄደ ሲል ትሰማዋል። ፊ ሰቢልላህ ሲሰጥ አጅር እንደሚያገኘው ለሚስቱ ሲሰጥ አጅር እንደሚያገኘው ቢያውቅ ደስ ይለዋል። ያውም ለእሷ መስጠቱ እሱ ላይ ዋጅብና ግዴታ። ይሄን አጅር አስቦ በየቀኑ ለሚስቱ ወጪ የሚያደርግ ሰው ለጂሃድ ለቁርአን መግዣ ለመድረሳ መስሪያ ሰጥቶ አጅር እንደሚያገኘው ሁሉ ለቤት ወጪ አድርጎ አጅር ያገኛል። መቼ አጅር እንዳለው አውቆ ሲነይት ማለት ነው። ላኪን ቤት እስካለው ቤተሰብ እስካለው ድረስ ወጪ ማድረጉ አይቀርም። ላኪን አይነይትም፣ ምንም አጅር ያገኝ።
ለቤተሰብህ ወጪ ያላደረክም ተብሎ ብቻ ነው ማይጠየቅ። ኢላ ገይሪ ዛሊክ በርካታ በጅህልና ምክንያት ወደ ኋላ የሚያስቀሩን እንቅፋቶች አሉ። ለዛ ጅህልናን ከላያችን ላይ ለማስወገድ ጥረት ልናደርግ ልንማር ይገባናል። ወደ አላህ የምናደርገው ጉዞ እንዲሳካ መሰረታዊ ከሚባሉ ነገሮች በል ዋናው ሞተሩ አላህ ማወቅ፣ የሚወደው የሚጠላው ማወቅ፣ ረሱልን ሰለላሁ ዐለይሂ ወሰለም ማወቅ፣ ሱናቸውን መከተል። አላህን ያላወቀ ረሱልን ዐለይሂ ሰላቱ ወሰላም ያላወቀ መንገዱን የማያውቀውም ሲጀምር። ሰዎች ሲሄዱ ስላየ ብቻ ነው የሚሄደው። የሆነ ሰዓት ላይ ይደክመውና ይወድቅ። ለምን እንደሚጓዝ ያላወቀ ሰው አጭሩ መንገድ ይረዝምበታል። ለምን እንደሚጓዝ ያወቀና ግቡ ዓላማው ግልጽ የሆነለት ሰው መንገዱ ረዥም እንኳ ቢሆን በርሱ ይቀጥላል። መንገዳችን የሰላም እንዲሆን መሀል ያሉ እንቅፋቶችን እንድንቋቋም የሚያስፈልገው ዒልም፣ አልዕልሙ ቢላህ ቢአስማኢህ ወሲፋቲህ ወልዕልሙ ቢረሱሊህ ወቢማ ጃአ ቢህ። አላህን ማወቅ፣ መልካም ስሞቹን መልካም ባህሪያቶቹን ማወቅ፣ በዒባዳ ብቸኛ መደረግ እንዳለበት ማወቅ፣ ሽርክን እንደሚጠላ ማወቅ፣ አላህ የሚጠላውን እርግፍ አድርጎ መተው፣ ረሱልን ዐለይሂ ሰላቱ ወሰላም ማወቅና ለምን እንደመጡ ምን ይዘው እንደመጡ አውቆ ሱናቸውን መከተል ወሳኝ የሚባል ለጉዞ የሚያገዝ ነገር ነው። አላህ ተባረከ ወተዓላ ወደ እኔ ሽሹ ብሏል። ፈፊሩ ኢለላህ፣ ወደ አላህ የምንሸሸው አላህን ስናውቀው። አላህን ተባረከ ወተዓላ የማያውቀው ሰው ከአላህ ይሸሻል እንጂ ወደ አላህ አይሸሽም። የአላህን የራሕመቱን ስፋት ያወቀ ሰው፣ ተውበት አድራጊዎችን እንደሚወድ ያወቀ ሰው ምንም ቢያጠፋ አላህ መሃሪ እንደሆነ ያውቃል። ወደ እሱ ነው የሚመለሰው። ከሰው ልጆች በተቃራኒ ማለት ሰውን ያስቀየመ ሰው ያስቀየሙትን ሰው ላለማየት ሰዎች ሲሸሹ መንገድ ሲቀይሩ ነው የሚታይ። አላህን ግን ስናስቆጣ بالعكس ነው የሚሆነው። ወዴትም መሄጃ የለም፣ መሸሻ የለም። ወደ እሱ ነው መንሸሸው። ወደ እኔ ሽሹ ብሏል። ኑ ወደ እኔ ብሏል። ተውበት አድርጉ ብሏል። ተውበት ስታደርጉ ደስ ይለኛል ብሏል። እደሰታለሁ ብሏል። ወደ አላህ ተባረከ ወተዓላ እምንሸሸው ያዘዝን በመታዘዝ የከለከለንን በመከልከል ራቁ ያለንን በመራቅ ስናጠፋ ፈጥነን ወደ አላህ ተባረከ ወተዓላ በመመለስን። አላህ ተባረከ ወተዓላ ከማንም በላይ ረሒም ነው። ካጠፋችሁ ወደ እኔ እንዳትመጡ ፊታችሁን እንዳላይ አላለም። ወደ እኔ ሽሹ ማለት ኑ ወደ እኔ ማለት ነው። መንገዱ ላይ በርቱ ማለት ነው። ጥሩ ኸይር ሥራ ሲሰሩ አላህ ያዛቸውን ሲታዘዙ የከለከላቸውን ሲከለከሉ ቆይተው የሆነ ሰዓት ላይ ተሳስተው አንዴ ከመስመር ወጥተው በዛው ተስፋ ቆርጠው የሚቀሩ ብዙ ሰዎች አሉ። ውስጣቸው ኸይርን እየተመኘ ማለት ነው። ይህ የአላህን ተባረከ ወተዓላ ጥሪ አለመስማት ነው የሚሆን። ወሀከዛ የጉዞው ወሳኝ የሰውነት አካል ልብ ነው። ልቡ የደከመ ወይም የሞተ አካሉ ግዙፍና ጠንካራ እንኳ ቢሆን ወደ አላህ የሚደረገው ጉዞ ላይ ስኬታማ ሊሆን አይችልም። ወደ አላህ የሚደረገው ጉዞ በእግር አይደለም፣ በክንፍም አይደለም። ይህ ቢሆን ብዙ ወደ አላህ ተባረከ ወተዓላ መድረስ የማይችሉ ሰዎች ሊኖሩ ይችላሉ። ፍራሽ ላይም ሆነ ወደ አላህ ትጓዛለህ። አካለ ጎድሎም ሆነ መሄድ፣ መንቀሳቀስ፣ መናገር የማትችልም ሆነ ወደ አላህ ትጓዛለህ። ዋናው ወደ አላህ ለመጓዝ የሚያስፈልገው ንጹህ ልብ ነው። በአላህ ውዴታ በአላህ ፍራቻ የተሞላ ልብ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሶሒህ በሆነ ሐዲታቸው ኢነላህ ላ የንዙሩ ኢላ ሱወሪኩም ወላ ኢላ አምዋሊኩም ወላኪን የንዙሩ ኢላ ቁሉቢኩም ወአዕማሊኩም ብላ ነቢ ሰለላሁ ዐለይሂ ወሰለም። አላህ የእናንተን ገጽታችሁን አያይም፣ ያላችሁን ሀብት ንብረት አያይም፣ ጎሳችሁን ከለራችሁን አያይም። አላህ የሚያየው ልባችሁና ስራችሁ ነው። ወደ እኔ አንድ ስንዝር የቀረበ እኔ ወደሱ አንድ ክንድ ቀርባለሁ ብሏል አላህ ተባረከ ወተዓላ። ወደ እኔ ቀስ ብሎ የመጣ እኔ ፈጥኜ ወደሱ እመጣለሁ ብሏል። ብቻውን ሆኖ ያስታወሰኝ ለብቻው አስታውሰዋለሁ ብሏል። በጀማዓ ሆኖ ያስታወሰኝ ወይም ከጀማዓ ጋር ሆኖ ያስታወሰኝ እንደዚህ አይነት ዒልም የሚነገርበት ቦታ ላይ የተገኘ ማለት ነው። እኔም ከሱ ጋር ከነበሩ የሰው ልጆች ከሚሻሉ መላኢኮች ጋር አስታውሰዋለሁ። አላህ ተባረከ ወተዓላ የሰው ልጆች ወደሱ እንዲጠጉ እንዲመጡ መንገዱ ላይ በርተው እንዲቀጥሉ ባሮቹን ገፋፍቷል። የጉዞ ዋና መሰረትም ቀልብ እንደሆነ ነግሮናል። ነብዩ ሰለላሁ ዐለይሂ ወሰለም 3 ጊዜ አተቅዋ ሃሁና አተቅዋ ሃሁና አተቅዋ ሃሁና እያሉ አሳይተዋል። ቀልቡ የታመመ ሰው ጤነኛ ከመሆኑ ጋር ሶላት አልጀማዓ አይሄድም። በይነማ ቀልቡ ጤነኛ የሆነ ሰው ዑዝሩን ካኖሩ ሶላት አልጀማዓ ሲታየዋል። ቀልቡ ጤነኛ የሆነ ሰው ከዕለት ምሳው ቀንሶ ለአኺራ ብሎ ሲሰታየዋል። ቀልቡ ጤነኛ ያልሆነ ካለው ብር ከተተረፈረፈ ሀብቱ ለአኺራ ብሎ መስጠት አይችልም፣ ይሰስታል።
ሸይጣን ድህነትን ያስፈራራዋል። አላህ ተባረከ ወተዓላ ከኛ የሚመለከተው በአንደኛ ደረጃ ቀልባችንን ነው። ለጉዞ የሚያስፈልገንም ትልቁ ብርታትና ጥንካሬ ማለትም ቀልብ ነው። ቀልብን የማጽዳት ሥራ መስራት ይጠበቅብናል። ልብሳችን እንዳይቆሽ ጥንቃቄ እንደምናደርገው ሁሉ ሰውነታችን ላይ ፊታችን ላይ ቆሻሻ እንዳይታይ ጥረት እንደምናደርገው ሁሉ ቀልባችን እንዳይቆሽ ጥንቃቄ እናደርግ ይገባል። አላህ ተባረከ ወተዓላ የሚመለከተው ቀልብን ነው። ሰዎች የሚመለከቱት የውጩን አካል ነው። ውጫዊ አካልህ ላይ ደካማ መኽሉቆች ሊጠቅሙህ ሊጎዱህ የማይችሉ የሰው ልጆች የሚያዩትን ውጫዊ አካልህን ንጹህ ሆኖ እንዲታይ ጥረት እንደምታደርገው በል ከዛ በላይ ሁሌ አላህ የሚያየውን ቀልብህን ንጹህ ሆኖ እንዲታይ ጥረት ማድረግ አለብህ። ውስጥህ ከቆሸሸ የውጭህ መጥራት ዋጋ የለም። ቀልባችንን ልናጸዳ የሚገባው ከሽርክ ነው። ከአላህ ውጪ ባለ አካል ከመመካት፣ ከአላህ ውጪ ያለን አካል ከመፍራት፣ ከአላህ ውጪ ያለን አካል ተስፋ ከማድረግ ልባችንን ንጹህ ልናደርገው ይገባል። ልቡ ንጹህ የሆነ ሰው ፊ ሰቢልላህ መንገድ ላይ የሚያደርገው ጉዞ ሁሉ ምንም ፈታኝ ቢሆን በርትቶ መቀጠል ይችላል። ወሀከዛ ምቀኝነት፣ ኩራት፣ ለሌሎች መጥፎ መመኘት ቀልብን የሚያሳምሙ የሚባሉ ነገሮች አሉ። ከነዚህ ቀልብህ ሊጠራ ይገባል። ቀልቡ ላይ እድፍና ቆሻሻ ያለ ሰው አላህ የዒባዳን ጣዕም አይሰጠው። ዒባዳዎች እንዲከብዱት ያደርጋል። በተደጋጋሚ ወንጀል ላይ የመውደቅ በሮችን ይከፈቱበታል። ታዲያ ቀልባችንን ልናጸዳ ይገባናል። ከስሜትና ከሽቡሃትም ልንጠራ ይገባናል። ልቡ ላይ የስሜት ችግር ያለበት ሰው ነፍስ ያዘችውን ሁሉ የሚያደርግ ያማረን ሁሉ የሚያደርግ እንደዚሁ ደግሞ የሻህዋ ዲን ላይ ጥርት ያለውን መንገድ ትቶ አወዛጋቢ የሆኑ ነገሮችን መከተል ላይ ፊትና መቀስቀስ ላይ የተጠመደ ሰው ጉዞ ስኬታማ አይሆንለትም። ቀኑን ሙሉ ስለተለያየ ነገር ሲያወራ ይውላል። የሰዎች ስም ሲሰጥ ይውላል። አንዱን ከሌላኛው ሲያባላ ይውላል። ከአነሁ መሀል ላይ ቁጭ ያለ ነቢ ወይም ከነቢ ጋር የነበረ ሶሓባ ይመስላል ሰዎች ፍርድ ሲሰጥ። ላክን ማታ ላይ ያንኮራፋ ያድራል። ሶላተል ጀማዓም ጋር ሄዶ አይሰግድም። ከዙሪያ ያሉ ሙንከራቶችን ማስወገድ ባይችል አይቀንስም። ይህ የሹብሃ በሽታ ቀልብህ እንዲታወር የአኺራ ጉዞ ላይ ደካማ እንድትሆን ያደርግሃል። እንዲህ አይነቱን ቀልብ ላይ ያለን በሽታና ችግር በእስቲግፋር በተውባ የአዱንያን ጠፊነት በማሰብ ነገ ዱንያን ጥለናት እንደምንሄድ ጨለማ ቀብር ላይ ለብቻችን እንደምንሆን በማሰብ የገፈለውን ቀልባችንን ማንቃት የሞተውን ቀልባችንን መቀስቀስ እንችላለን። አካል እንደሚታመመው ሁሉ ቀልብ ይታመማል። አካል እንደሚሞተው ሁሉ ቀልብም ይሞታል። አካላችን ስንቅ እንደሚያስፈልገው ሁሉ ቀልባችንም ስንቅ ያስፈልገዋል። የቀልባችን ስንቅ አላህን ማስታወስ፣ ቁርአን መቅራት፣ ስለ አኺራ ተፈኩር ማድረግ። የቀልባችን ፈውሱም ቁርአን አላህን ተባረከ ወተዓላ ማስታወስ። ቀልቡ የታመመ ወይም ቀልቡ የሞተ ሰው ወደ አላህ የሚደረገው ጉዞ ላይ መሳተፍ አይችልም። አላህ ተባረከ ወተዓላ ቀደም ሲል እንደጠቀስነው ቀልባችንን ነው የሚያየው። ቀልባችን ላይ ከሱ ውጪ ሌላን ሊያይ አይገባም። ቀልባችን ቆሾ ሊያየው አይገባም። ልናጸዳው ልናስተካክለው ይገባናል። ወሀከዛ አላህ የሰው ልጆች ከጨለማ ወደ ብርሃን እንዲወጡ ለጉዟቸው ብርሃን እንዲሆን ያወረደውን ቁርአን ልንወደው፣ ልናከብረው፣ ልንቀራው፣ ልንሰማው፣ ትርጉሙን ለማወቅ ጥረት ልናደርግ ይገባናል። የጉዟችን ትልቁ ስንቅ ቁርአን ስንደክም ያነሳሳ፣ መንገዱ ላይ በርትተን በመቀጠላችን የምናገኘውን አጅር ሽልማቱን የሚነግረን። ቁርአንን ይዞ የተጓዘ አላህ ከጥመት ይጠብቀዋል። በቁርአን መሰረት የፈረደ አላህ ተባረከ ወተዓላ ከባጥል ያድነዋል። ወደ ቁርአን የተጣራ ሁሉ ወደ ሐቅ ነው የሚጣራ። ቁርአንን ትርጉሙን እንኳ ባናቀው ማዕናው እንኳ ባይገባን የአረብኛ ፊደሎችን አገጣጥመን መቅራት ከቻለን የምናገኘው ሐሰናት አለ፣ አጅር አለ። በእያንዳንዱ ፊደል 10 ሐሰና እንደሚሰጥ ነቢ ዓለይሂ ሰላቱ ወሰላም ተናግረዋል። ማንኛውም ሙስሊም ቁርአንን ሊወድ፣ የቁርአን ሰዎችን ሊወድ፣ ቁርአንን ሊደግፍ ይገባል። ነቢ ሰለላሁ ዐለይሂ ወሰለም ኸይሩኩም መን ተዐለመ አልቁርአነ ወዐለመሁ ብላ። ከእናንተ ውስጥ በላጭ ብሎ ማለት ጥሩ ሰው ብሎ ማለት ቁርአንን ተምሮ ያስተማረ ነው ብላ። የሰው ሁሉ ምርጥ ማለት ለማዳ ቁርአንን መቅራት ቀሪው የሚቀራው አካል
ራሱ ሙሉ እንዲሆን ያደርገዋል። ምክንያቱም ቁርአን ጥሩን ሁሉ ነግሮናል፣ መጥፎን ሁሉ ነግሮናል። የሸይጣን መንገድ ምን እንደሚመስል ነግሮናል። የአዱንያን ጠፊነት የአኺራን ዘላለማዊነት ነግሮናል። ኸይር የተባለ ሁሉ ቁርአን ውስጥ አለ፣ እንጠቀመው ዘንድ። ሸር የተባለውን ቁርአን ውስጥ ተነግሮናል፣ ኡሱሉ መሰረቱ ተነግሮናል፣ እንርቀው ዘንድ። ስለዚህ ቁርአንን አዘውትሮ የቀራ ሰው በቁርአን ህግ መሰረት ነፍስያውን ያስተዳደረን የመራ ሰው ከሰዎች ሁሉ ሙሉ የሚባል እሱ ነው። ይሄ በመቅራቱ የሚያገኘው ነው። ወዓለመሁ ደግሞ ሌላ ሁለተኛ ደረጃ ነው። ራሱ ሙሉ ሆኖ ሌሎችን ሙሉ በማድረግ በመጣሩ የሰዎች ሁሉ ምርጥ ተብሏል ብሏል አልሓፊዝ ኢብን ሐጀር አልአስቀላኒ ወገይሩሁ ረሒመሁሙላሁ ጀሚዓን። ቁርአንን መቅራት ብሎ ማለት የግድ በልጅነት ብቻ ሊሆን አይገባው። ወጣቱ ብዙ ጊዜ ዲኑ ላይ ሰባት እንዲያጣ ጽናት እንዲያጣ ሁሌም ህይወቱ ተመሳሳይ እንዲሆን ያደረገው ቁርአን መቀራበት ጊዜ አልፎኛል ብሎ ማሰቡ ነው። ሁሌም አድማጭ ሆኖ እንዲኖር መምረጡ ነው። ወለቀድ የሰርና አልቁርአነ ሊዚክሪ ፈሀል ሚን ሙደኪር። ቁርአንን ገራ አድርገነዋል። እገዛም ይፈልጋል እንዴ ተብሏል ባንዱ ተፍሲር። ፈሀል ሚን ሙደኪር ፈሀል መን ዩሪዱ ኢዓነተን ማለት አንተ ቁርአኑን ይዘህ አስተማሪ ጋር ሄደህ ቁጭ ብለህ ቢስሚላሂር ረህማኒር ረሂም ብለህ ጀምር። ከዛ በኋላ መንገዱን የሚያገራልህ አላህ ነው ቃል ገብተህ። ቁርአኑ ሲወርድም ገርም። ቁርአንን መቅራታችን ቁርአን ውስጥ ያለውን መልእክት ለማወቅ እንድንጓጓ ያደርገናል። ያልቀራ ሰው ውስጡ ያለውን ነገር ለማወቅ አይጓጓም። ቁርአንን የሚያክል የአላህ ከላም ወደኛ መጥቶ ከቁርአን ለኛ ድርሻ የለንም ብሎ ማለት ልከሳር ነው። ሐቂቃ ሌላው ቢቀር በእያንዳንዱ ቀን አጅር የምታገኝበት ወደ አላህ ተባረከ ወተዓላ የምትቀረብበት የዒባዳ አይነት ማዕናውን ብታውቀውም ባታውቅም። እንደዚሁ ደግሞ ማንኛውም ሰው በቀላሉ ሊሐፍዛቸው የሚችሉ ሱራዎች አሉ፣ አንቀጾች አሉ። እነዚህን ልንደጋገም ይገባል። በጥቅሉ ሙእሚን ያለ ቁርአን ዓሳ ያለ ውሃ እንደማለት። መቅራት መሐፈዝ የቻለ ይህን ሊያደርግ ይገባል። ይህን ማድረግ ያልቻለ የአቅሙን ሊቀራ ይገባል። ይህን ማድረግ ያልቻለ ቁርአን ደጋግሞ ሊያደምጥ ይገባል። ይህን ማድረግ ያልቻለ ቁርአን የሚቀሩ ሰዎችን የሚያስቀሩ ሰዎችን ሊያግዝ ሊደግፍ ይገባል። ነብዩ ሰለላሁ ዐለይሂ ወሰለም አዳሉ ዐለል ኸይሪ ከፋኢሊሂ ብለው ኸይርን የሚሰራ ሰው ኸይርን እንደሚሰራ ኸይርን የሚያመላክትና የሚጠቁም ሰው ኸይርን እንደሰራ ሰው አጅር ያገኛል ብላ። ቤተሰቦች የሚቀሩ ከሆነ ልትረዳቸው፣ አካባቢህ ላይ መድረሳ ካለ መድረሳው ላይ የሚያስፈልጉ ነገሮችን ለማሟላት ጥረት ልታደርግ ይገባል። ሌላውና ትልቁ የአኺራ ጉዞ ላይ ወደ አላህ ተባረከ ወተዓላ የምናደርገው ጉዞ ላይ የሚያግዘው ትልቁ ስንቅ ሶላት። አላህ ተባረከ ወተዓላ በበርካታ የቁርአን አንቀጾች ሙእሚኖች ሰጋጆች እንደሆኑ ነግሮናል። ቀድ አፍለሐል ሙእሚኑን አለዚነ ሁም ፊ ሶላቲሂም ኻሺዑን ብሎ ሶላ ወሲላ ናት። የሰው ልጆችን ከጌታቸው ጋር የምታገናኝ ገመድ ናት። አሶላቱ ሲላ በይነል ዐብዲ ወበይነ ረቢህ መን ተረከሃ ፈቀድ ቀጠዐ ሲለተሁ ቢላሂ ተባረከ ወተዓላ። ሶላት የሰው ልጆችን ከጌታቸው ከአላህ ጋር የምታገናኝ ገመድ ናት። ሶላትን የተወሰው በእሱና በጌታው መሃል ያለውን ግንኙነት ቆርጦታል። አልሐምዱሊላህ እዚህ ቦታ ላይ ያሉ የሚሰግዱ ናቸው። ወላኪን ከጀርባቸው የማይሰግዱ ሰዎች አሉ። ሚስቱ የማትሰግድ ወንድም አለ፣ እህቱ ማትሰግዳል፣ ወላጆቹ ማይሰግዳል። መስገድ የፈለጉ ምን እንደሚባል የማያውቁ ወላጆች ያሉት አለ። እሱ ይሰግዳል፣ ይቀራል፣ ይማራል፣ ያደምጣል። እየሰገዱ አሰጋገዳቸው ምን እንደሚመስል ዞር ብሎ ማይመለከት የረሱል ሰለላሁ ዐለይሂ ወሰለም አሰጋገደን ራሱን ተግባራዊ የማያደርግ ለሌሎችም ለቤተሰቦቹም የማያስተምር ብዙ ሰው አለ። መስገዱ አንድ ነገር ነው፣ ሶላት ላይ መጽናቱ አንድ ነገር ነው። አሰጋገዳችን ከነብዩ ሰለላሁ ዐለይሂ ወሰለም ሶላት ጋር እንዲመሳሰል መጣሩ ሌላ ነገር። ፈርዱን ብቻ እየሰገዱ ማብቃቱ አንድ ነገር ነው። ተጨማሪ የሚባሉ የተደነገጉ የሱና ሶላቶች አሉ። እነዚያን ማብዛትም ሌላ ራሱን የቻለ ሶላት ኸይሩል አዕማል ተብሏል። ተውሂድን እምነትን ከማስተካከል ቀጥሎ ትልቁ ስራ የሥራዎች ሁሉ ቁንጮ ሶላት። አላህ ነቢ ሙሐመድን ከላ ላ ቱጢዕሁ ወስጁድ ወቅተሪብ ብሏቸው፣ አትስገድ የሚልህን ሰው አትስማ፣ ስገድ፣ ስጁድ አብዛ፣ ወደ አላህ ተቃረብ ብሏቸው።
ነቢም ዓለይሂ ሰላቱ ወሰላም አቅረቡ ማ የኩኑ ልዓብዱ ሚን ረቢህ ወሁወ ሳጅድ ብላ የሰው ልጅ ከመቼውም በላይ ከጌታው ቅርብ የሚሆነው ስጁድ ላይ ሲሆን ነው ብላ ወደ አኼራ ወደ አላህ የምናደርገው ጉዞ እንዲሳካ እንድንበረታ እንድንጓጓ ከሚያደርጉ ነገሮች መሃል አንዱ ሶላት። በአንደኛ ደረጃ 5 ወቅት ሶላትን አሳምር ያስገድ። ይሄ ዋናው አላህ ዘንድ የምትጠየቅበት የሆነ ስራ ነው። ሰግደሃል አልሰገድክም ተብለህ ቀብር ላይ የምትመረመርበት። የተውከው እንደሆነ ከእስልምና ትወጣለህ። መን ተረከ ሶላተ ሙተዓሚደን ፈቀድ ከፈር ብላ ነቢ ሰለላሁ ዐለይሂ ወሰለም። በምትሰግድበት ጊዜ የሰላት ሸርጥ የሚባል ነገር አለ፣ ቅድመ ዝግጅት ማለት። ብዙ የሚሰግዱ ሰዎች አሉ፣ ላኪን ሶላት ውስጥ ከመግባት በፊት ሊያሟላቸው የሚገቡ 8 የሚደርሱ መስፈርቶች አሉ። እነዚያ ምንድን ናቸው ብትላቸው አያውቁም። በተለምዶ ብቻ ልብስ ይለብሳሉ፣ ውዱእ አድርገው ይሰግዳሉ። እየሰገደ ሳለ ጀርባው ሲገለጥ ታየዋል። ቁምጣ ለብሶ ጉልበቱ ሲገለጥ ታየዋል። በተከታታይ እንቅስቃሴ አድርጎ ሶላቱን ሲያበላሽ ታየዋል። ይህ የሶላት ሸርጦችን ባለማወቅ ሶላት ውስጥ ከገቡ በኋላ ሶላትን የሚያበላሹ ነገሮች ምን እንደሆኑ አውቆ መራቅ ግዴታ እንደሆነ ባለማወቅ። መስገዱ ብቻ ሳይሆን ሊያሳስበን የሚገባው ይህ ሶላት አላህ የሚፈልገው አይነት ሶላት ነው ወይ? አላህ ያዘዘን አይነት ሶላት ነው ወይ? ነብዩ ሰለላሁ ዐለይሂ ወሰለም ሰሉ ከማ ረአይቱሙኒ እኔ ስግድ እንዳያችሁት ስገዱ ብለዋል። ስገዱ ብቻ አላሉ፣ እኔ እንዳያችሁ ስገዱ ብለው። አንዱ መጥቶ ነብዩ ሰለላሁ ዐለይሂ ወሰለም ቁጭ ባሉበት ሶላቱን ነካ አድርጎ ሄዶ ሰላም አላቸው። ሂድ ስገድ አልሰገድክም አሉት። የመጀመሪያውን ሶላት ሰግዶ ድጋሚ መጥቶ ሰላም አለይኩም አላቸው። ሂድ ስገድ አልሰገድክም አሉት። ድጋሚ ሄዶ ሰግዶ መጥቶ ሰላም አለይኩም አላቸው። ሂድ ስገድ አልሰገድክም አሉት። ሱሐቢ በነብዩ ሰለላሁ ዐለይሂ ወሰለም ዘመን የሚኖርን ሰው 3 ጊዜ ያመላለሱት ስገድ አልሰገድክም መጨረሻ ላይ ሐቅን አስይዞ በላከውት በአላህ እምላለሁ ከዚህ የተሻለ መስገድ የምችለው ሶላት የለኝም አስተምረኝ ብሏቸው ነብዩ ሰለላሁ ዐለይሂ ወሰለም። ከዛ በኋላ የሶላት ኢማም ነወዊ እንደሚሉት የሶላት አርካኖችን ሶላት ውስጥ የግድ መሟላት አለባቸው የሚባሉ ነገሮችን በሙሉ ሰብስቦ የያዘን ሐዲስ ነብዩ እንዲናገሩ ሰበብ ሆኗል። መስገድ ስትፈልግ አላሁ አክበር በል። ከዛ በኋላ ካንተ ጋር ያለን ቁርአን ቅራ፣ ፋቲሃ ማለት ነው። ሩኩዕ አድርግ፣ ረጋ በል። ከሩኩዕ ተነስተህ ቁም፣ ረጋ በል። ስጁድ አድርግ፣ ረጋ በል። ከስጁድ ተነስተህ ቁጭ በል፣ ረጋ በል። ከዛ በኋላ ሶላትህ ላይ በሙሉ ይሄን አድርግ ብሎታል ነብዩ ሰለላሁ ዐለይሂ ወሰለም። ከሰሐቦች መሃልም እንደዚሁ ተመሳሳይ ስህተትም የሚፈጽም ሰው አይቶ በዚህ መልኩ እየሰገድክ ቢሆን የሞትከው እሳት ትገባ ነበር፣ እየሰገደም እሳት ሊገባ ነበር። ለዛ መስገዱ ብቻ ሳይሆን ምን አይነት ሶላት ነው የምሰግደው ልንል ይገባናል። ወሀከዛ ሶላታችን ሊላህ ሊሆን ይገባል። ስንትና ስንት ሰጋጆች አሉ አኺራ ላይ ከሶላታቸው ልፋትና እሳትን እንጂ ማያተርፉ። ነብዩ ሰለላሁ ዐለይሂ ወሰለም ለኡመቴ ከምንም በላይ የምፈራው ድብቁን ሽርክ ነው ብላ። ምንድነው ድብቁ ሽርክ ተብለው ሲጠየቁ አንድ ሰው ሶላት የሰገደ ሳለ ሰዎች ሲያዩት ሶላቱን ማሳመሩ ነው ብላ። የሚሰግዱ ብዙ አሉ፣ ላኪን የሚሰግዱት ሊላህ ሳይሆን ከዙሪያቸው ላሉ ምንም ለማይጠቅሟቸው ለመኽሉቆች ማለት። ከዚህ በመነሳት ዑለሞች ምን ብለዋል? ከመጀመሪያ ጀምሮ ሐርሞ ሶላቱን የሰገደው ያጠናቀቀውም አጠገቡ ሰዎች ስላሉ እንዲያዩት እንዲያደንቁት ብሎ ከሆነ ያን ሶላት ደግሞ መስገዱ ይጅብበታል። በዚህ መልኩ በመስገዱም አላህ ዘንድ ይቀጣል ብለው። ላኪን ሊላህ ብሎ ከጀመረው በኋላ ሰው ሲመጣ ስጁዱን ሩኩዑን ቢያሳምረው አላህ ይቀበለዋል አይቀበለውም? ዑለሞች የተለያዩ አስተያየቶችን ሰንዝረዋል። ራጂሑ ከዛ ፊት የሰገደውን አላህ ተባረከ ወተዓላ ይቀበለዋል። ከዛ በኋላ ሐሳቡ ወደ ሌላ ሄዶም መልሶ አምጥቶ ንያውን አስተካክሎ ከሰገደ አላህ ተባረከ ወተዓላ ዓፍ ይለዋል። አልመቅሱድ መስገዱ ብቻ ሳይሆን እንሰግደው ሊላህ መሆን አለበት። ሌሊት ላይ ስሰግድ አድሬ በማግስቱ ወጥቼ ሰገድኩኝ ብዬ ከማወራ ማታ ተኝቼ አድሬ ነገ ባለመስገዴ ስጸጸት ብውል ይሻለኛል ብለዋል ከደጋ ቀደምቶች መሃል። ሌሊት የሚሰግዱ አሉ፣ ላኪን ከጓደኛቸው ጋር ሲገናኙ 12 ሰገድኩኝ 13 ሰገድኩኝ ማሻአላህ ሌሊት መስገድ ደስ ይላል ያሉ ለመኽሉቅ ሪፖርት ነው ያቀርባል። የቂያም ቀን የሰገድከው ለገሌ ብለህ ነው ሂድ አጅርህን ከሱ ውሰድ ይባላል። አኺራ ላይ ማንኛውም ሰው ለሌላ ሰው አጅር ሊሰጥ ቀርቶ አባት ልጁን ሄዶ አንድ ሐሰና ሰጠኝ ሚዛን ጎድሎብኛል ቢለው ሊሰጥ አይችልም። የውም የፍሩል መርኡ ሚን አኺህ ሰው ልጅ ያኔ ከወንድሙ የሚሸበቀን ከአባቱ እናቱ የሚሸበቀን። ሌላ ሶላታችን ኢኽላስ ሊኖረው ይገባል። ሌላው ሱና ሶላቶችን ልናበዛ ይገባል። ነብዩ ሰለላሁ ዐለይሂ ወሰለም
ሐዲስ ላይ እንደተናገሩት ፈርዱ ላይ ጉድለት ያለበት ሰው አላህ ተባረከ ወተዓላ መላእክቶችን እንዙሩ ሀል ሊዐብዲ ሚን ተጠውዕ ይላል ብለህ ፈርዱ ላይ ጉድለት ከነበረ እንከን ከነበረ እስቲ ሱና ሶላት ሰግዶ ከሆነ ይውለት ይባላል። ሱና ከሰገደ ከሱናው ተወስዶ ፈርዱ ምን ይደረጋል? ቀዳዳው ይሰፋል ማለት ነው፣ ይጠገናል። ፈርዱን ብቻ እየሰገዱ የሚከንፉ የሚወጡ ሰዎች አሉ። እነዚህ ኸጠር ላይ አደጋ ላይ ነው ያሉት። ወሀከዛ ሶላታችን ውስጥ በምንሆንበት ጊዜ ልባችን ልንሰበስብ በኹሹዕ ልንሰግድ ይገባናል። ወሀከዛ ሶሊ ሶላተ ሙወዲዕ ተብሏል። የስንብት ሶላት እንደሚሰግድ ሰው ስገድ ተብሏል። ከዙህር በኋላ ሌላ ሶላት ላልሰግድ እችላለሁ፣ የመጨረሻ ሶላቴ ሊሆን ይችላል ብለህ ስገድ፣ ቀልብህ ይሰበሰባል። ወሀከዛ ወደ ሶላት ውስጥ ስትገባ ሐሳብ የሚበታትኑ ነገሮችን አስቀድመህ ጥግ ልታስይዛቸው ይገባል። ሶላት እየሰገዱ ምን እንደሚቀሩ ማያውቁ ሰዎች አሉ። ቆሞ ተሕያት የሚቀሩ ሰዎች ይገጥማሉ። ቁጭ ብለው ፋቲሓ የሚቀሩ ሰዎች ይገጥማሉ። ሶላት እየሰገደ የት መኖሩን ዘንግቶ ከኪሱ ማሽን አውጥቶ ሂሳብ የሚሰራ ሰው ታይቷል። ሶላት ላይ ቆሞ ማለት አዩ ሶላትና እንደዚህ አይነቱን ሶላት እንዴት ብለን ነው ለአላህ የምናቀር? አላህ ተባረከ ወተዓላ ልባችን ላይ ትልቅ ቦታ ሊኖረው ልንፈራ ይገባል። ደጋግ ቀደምቶች ገና ውዱእ ሲያደርጉ ፊታቸው ይቀያየር ነበር። ምን ነው ሲባሉ ማን ፊት ልቆም እንደሆነ አታውቅም እንዲሉ ነበር። ሌላኛው ሶላት ውስጥ ሐሳብህ ሌላ ቦታ ይሄዳል እንዴ ተብሎ ሲጠየቅ አዎ ይሄዳል ወደ ጀነት የሚል መልስ ሰጥተዋል። ዛሬ ሶላት ውስጥ መግባት ማለት ዓለምን የሚያስጎበኝ አየር ውስጥ መግባት ሆኗል አብዛኛው ሰው ዘንድ። ነስአሉላህ ሰላመተ ወልዓፊያ። ይሄ የቀልብ መድረቅ ምልክት ነው። ነፍሲያችን ልንታገላት ይገባል። ሶላት ውስጥ ሆነ ነፍስህን መታገለህ ጦር ሜዳ ላይ ሄደህ መሳሪያ አቀባብለህ ከጠላቶች ጋር ከመዋጋት ማይተናነስ አጅር ያለው። ምክንያቱም አላህ ተባረከ ወተዓላ ያ አዩሃ አለዚነ አመኑ ቃቲሉ አለዚነ የሉነኩም ሚነል ኩፋር ከእናንተ ቅርብ የሆኑትን ታገሉ ብሏል። ከማንም በላይ ለእኛ ቅርብ ማናት? ነፍስያነት። ነፍሲያችንን እንታገላት ይገባናል። አላህ ተባረከ ወተዓላ ወደሱ ያማረ ጉዞ ከሚያደርጉ በሰላምም ጉዞውን አጠናቀው የአላህ ተባረከ ወተዓላ የተከበሩ መላእክቶች የጀነትን በር ከፍተውላቸው ወድኹሉሃ ቢሰላሚን አሚኒን ከሚባሉ ባሮቹ ያደርገን። አላህን ተባረከ ወተዓላ ጀነት ላይ ከሚያዩ በሰላም ከሚኖሩ ከወዳጆቻቸው ከዘመዶቻቸው ከነቢዮችና ከስዲቆች ጋር ጀነት ላይ ከሚሰበሰቡ ባሮች ያደርገን። ነው አላ ኩሊ ሸይኢን ቀዲር ወቢልኢጃበቲ ጀዲር ወላሁ ተዓላ አዕለም። ሰላሙ አለይኩም ወረሕመቱላህ ወበረካቱሁ። ይህንን ትምህርት ያቀረበላችሁ ነሲሃ ኢስላማዊ ስቱዲዮ ነው። ተጠቃሚ የሆኑ ዘንድ ቀጣይ ስራዎችን ይከታተሉ።